በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የሐሙስ ድርሳነ ማህየዊ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በማመን ዓለምን ሁሉ የሚያድን ዓለምን ሁሉ የሚታደግ የክርስቶስ የመከራውንና የሞቱን ነገር የሚናገር በዕለተ ሐሙስ የሚነበብ የሚጸለይ ድርሳን ይህ ነው። ሹሙ በበዓሉ ከታሰሩት የወደዱትን አንዱን ያድንላቸው ዘንድ ለሕዝቡ ልማድ ነበራቸው። በዚያን ወራት ወንበዶች አለቃ የሚሆን በርባን የሚባል አንድ እስረኛ ነበር። ወንበዴነቱንም ሁሉ ያውቋል። ሁሉም ተሰብስበው ሳሉ ጲላጦስ ሕዝቡን ማንን ላድንላችሁ ትወዳላችሁ? በርባንን ነው ወይንስ ክርስቶስ የሚሉት ኢየሱስን ነው አላቸው። ቀንተው እንዳስያዙት ያውቃልና። ጲላጦስም መኳንንቱንና የካህናቱን አለቆች ዳግመኛ ጠርቶ ይህን ሰው እንደ ወንጀለኛ ይዛችሁ ወደ እኔ ያመጣችሁት፣ እነሆ በፊታችሁ መረመርኩት፣ በከሰሳችሁበትም ነገር በደል አላገኘሁበትም አላቸው። ወደ ሄሮድስም ላኩት። እርሱም መልሶ ወደ እኔ ላከው፣ እነሆ እርሱ ለሞት የሚያበቃ የሠራው ወንጀል የለም፣ ገርፌ ልተወው አላቸው። የካህናቱ አለቆች ግን ኢየሱስን ስቀልልን፣ በርባንን አድንልን ብላችሁ ለምኑ ብለው ሕዝቡን አባበሏቸው። መላውም ሕዝብ ሁሉ ይህን ሰው በሞት አስወግደው በርባንን አድነው ብለው ጮኹ። ዳግመኛም ጲላጦስ ኢየሱስን ፈትቼ አድንላችሁ ዘንድ ትወዳላችሁን አላቸው። እነርሱ ግን ስቀለው ብለው ጮኹ። ጲላጦስም ሦስተኛ ጊዜ ምን ክፉ ሥራ ሠራ አላቸው። እነሆ በእርሱ ላይ የሚያስሞት በደል አላገኘሁበትም፣ ገርፌ ልተወው አላቸው። በታላቅ ቃል እየጮኹ ስቀለው ስቀለው አሉ። የካህናት አለቆች ቃልና የሕዝቡ ቃል በረታ። አይሁድና ጲላጦስ እንደዚህ ሲነጋገሩ ሚስቱ በዚህ በንጹሕ ሰው ደም ኃላፊ እንዳትሆንና እንዳትበድል እወቅ ብላ ላከችበት። ዛሬ በሕልሜ በእሳት ዙፋን ላይ ተቀምጦ አየሁት። የእሳት ነበልባል ለብሶ የብዙ የሚሆኑ መላእክትም ከበውት። አንተ ግን በእሳት ሰንሰለት ታስረ በእሳት አለንጋ እየገረፉ በአንገትም ታላቅ ዘንዶ ተጠምጥሞ ከፊቱ ቆመህ አየሁ። ስለዚህ ነገር በዚህችም ሌሊት ብዙ መከራ ስቀበል አደርኩ ብላ ላከችበት። ጲላጦስም ይህን በሰማ ጊዜ ጸብ፣ ክርክር እየበዛ እንጂ የሚረባ የሚጠቅም ነገር እንደሌለ አይቶ ውሃም በመቁረር ታስመጥቶ በሕዝቡ ፊት እጁን ታጠበና እኔ ከዚህ ከንጹሕ ሰው ደም ንጹሕ ነኝ፣ እናንተ ወቁ አለ። ሕዝቡም የዚህን ሰው ደም በእኛ ላይ በልጆቻችንም ላይ ይሁንብን አሉ። አይሁድ ግን ጌታችን ኢየሱስን እየሰደቡ አንድ ጊዜ ወደ ምሰሶ ገፍተው ጣሉት። ስድቡ ግን በዕለተ ዓርብ ብቻ አይደለም፣ 3 ዓመት ሙሉ ሰደቡት እንጂ። የዮሴፍ ልጅ ነው፣ የሳምራዊም ሰው ነው እያሉ ጋኔንም ይዞ ያሳብደዋል። ልቡም እንደ ሰም ቀለጠ፣ አጋንንትንም ካለቃቸው እየተነጋገረ ያወጣቸዋል እያሉ። ጌታችን ግን በትሕትና መለሰ፣ እኔስ ጋኔን የለብኝም፣ አባቴን አከብራለሁ እንጂ አላቸው። እናንተ ግን ትሰድቡኛላችሁ፣ ታቃልሉኛላችሁ። እኔ ስለ ራሴ ተድላ አልሻም፣ የእኔን ተድላ የሚሻ የሚፈርድልኝ አለ እንጂ። ዳግመኛም ጌታችን ኢየሱስ ክርስቶስ ሰይጣንን ማውጣት እንደምን ይቻለዋል አላቸው። እርስ በርሷ የምትለያይ መንግሥት ትጠፋለች አትጸናምና። የአገር ሰዎችና ቤተሰብ እርስ በርሳቸው ከተለያዩ ቤቱም አይጸና አገሩም አይቀና። ሰይጣንን የሚያወጣው ከሆነ ተለያየ፣ መንግሥቱስ እንዴት ትጸናለች? እኔ አጋንንትን ካለቃቸው እየተነጋገርኩ የማወጣቸው ከሆነ ልጆቻችሁ በምንድር ነው የሚያወጧቸው? ስለዚህ ነገር እነርሱ መፋረጃ ይሆኑባቸዋል። እኔ ግን በእግዚአብሔር ሥልጣን አጋንንትን የማወጣቸው ከሆነ የእግዚአብሔር መንግሥት ልታጠፋችሁ ደርሳለች። ኃይለኛን ሰው አስቀድሞ ካላሰሩት ከኃይለኛ ቤት ገብቶ ገንዘቡን መዝረፍ የሚቻለው የለም። ከታሰረ በኋላ ግን ገብቶ ገንዘቡን ይዘርፈዋል። ከእኔ ጋር አንድ ወገን ያልሆነ ባላጋራዬ ነው፣ ከእኔ ጋር አንድ ያልሆነ ይለየኛል። ሰውን የበደለ ኃጢአቱ ይሰረይለታል፣ መንፈስ ቅዱስን የሰደበ ግን ኃጢአቱ አይሰረይለትም። በዚህ ዓለም በሚመጣውም ዓለም በገሃነም ለዘላለሙ ይፈረድበታል እንጂ ዓለም ክፉ ጋኔን ይዞ ያሳብደዋል ብለውታልና። አጋንንት ያደረባቸው ሰዎች ግን ከአይሁድ 1000 ጊዜ ተሽለው ምስክር ሆኑት። ጋኔን እንደሌለበት ከብኤል ዜቡልም ጋር መስማማት እንደሌለበት የልዑል እግዚአብሔር የባሕሪ ልጅ እንደሆነ የልዑል እግዚአብሔር ልጅ ኢየሱስ ካንተ ጋር
ምን አለን በማለታቸው ጊዜው ሳይደርስ መከራ ታጸናብን ዘንድ ከዚህ የምታሳድደን ዘንድ መጣህን? አጋንንትም ከዚህ የምታወጣን ከሆነ በፈቃድህ ወደ እሪያዎች አሰናብተን ብለው ለመኑት፣ ሰገዱለትም። ጌታችን ኢየሱስም ሂዱ ብሎ አሰናበታቸው። እሊህም አጋንንት ከሰዎች ላይ ወጥተው ሄደው በእሪያዎቹ አደሩባቸው። ሌላውም ጋኔን ያደረበት ሰው የናዝሬቱ ሰው ኢየሱስ ታጠፋን ዘንድ መጣህን? እኛ ካንተ ምን አለን ብሎ በአዳራሽ ውስጥ ጮኸ። አንተ ማን ነህ? እግዚአብሔር ያከበረህ ማን እንደሆን ካወቅነህ። ጌታችን ኢየሱስም መለሰ፣ ከእርሱም ተለይተህ ውጣ ብሎ ገሰጸው። ጋኔኑም አማቶት ጣለው። በታላቅ ቃል እየጮኸ ወጣ፣ እርሱንም አልጎዳውም። አጋንንትም የያዛቸው ሁሉ ባዩት ጊዜ ይሰግዱለታል። እየጮኹም የልዑል እግዚአብሔር ልጅ ክርስቶስ በእውነት አንተ ነህ ይሉታል። አይሁድ ግን ኃጥእ ነው፣ በደለኛ ነው፣ ክፉ አድራጊ፣ የሚያስት ነው አሉት። የሚበላ ወይንም የሚጠጣ የኃጥአንንም የመጽሐንም ወዳጅ ነው አሉት። የሚሳደብም ነው አሉት። ጌታችን ግን በባህሪው ንጹሕ፣ በአነዋወሩ ክቡር፣ እውነተኛ ነው። ስለ ኃጢአት ከእናንተ የሚከራከረኝ ማን ነው ብሎ አይሁድን እንዳላቸው ኃጥእ አይደለም። ዳግመኛም ጌታችን ኢየሱስን የላከውን ደስ ሊያሰኝ የሚወድ ግን እውነተኛ ነው፣ በእርሱም ዘንድ ሐሰት የለበትም። ዳግመኛም ጌታችን ኢየሱስ በአባቴ ዘንድ የሰማሁትን እውነተኛ ነገር የምነግራችሁን እውነተኛ እኔን ልትገሉኝ ለምን ትፈልጉኛላችሁ አላቸው። ጌታችን በእውነት የባህሪ አምላክ ነው፣ በእውነትም በጎ የሚሠራ ኃጢአትን ይቅር የሚል ነው። ፍጹም ዕውቀት የሌላችሁ አይሁድ ሆይ ኃጥእ ሰው ኃጢአትን ይቅር ይላልን? በተመረጠ በመጽሐይ ቤት በፍቅርና በትሕትና ሆኖ ከእነርሱ ጋር ተቀምጦ ሳለ የቀራጦቹን የብዙ ሰዎችን ኃጢአት ይቅር ብሏልና። ጸሐፍት ፈሪሳውያን በታወኩ ጊዜ ደቀ መዛሙርቱን መምህራችሁ ከኃጥአን ከቀራጦች ጋር ለምን ይበላል ብለው ቢጠይቋቸው ጌታችን ኢየሱስም ባለመድኃኒትን ደህነኞች አይደሉ የታመሙት ይፈልጉታል፣ ከመሥዋዕት ምጽዋትን ወዳለሁ ያለውን ሂዱ እወቁ። ኃጥአንን ወደ ንስሐ ልጠራ መጣሁ እንጂ ጻድቃንን ልጠራ አልመጣሁምና። አይሁድ ግን ኃጢአት ይቅር የሚል እርሱን ኃጥእ አሉት። አንድ በሽተኛ ዘመዶቹ በአልጋ ተሸክመው አምጥተው ጌታችን ኢየሱስ ወዳለበት ቤት አገቡት። ጌታችን ኢየሱስም የዚህን በሽተኛ የሃይማኖቱን ጽናት አይቶ አንተ ልጅ ሃይማኖትህ አዳነህ፣ ኃጢአትህም ተሰረየልህ አለው። ጸሐፍት ፈሪሳውያንም ክፉ አስበው እርስ በራሳቸው ይህ የሚሳደብ ምንድን ነው? ያለ አንድ እግዚአብሔርስ ኃጢአትን ይቅር ማለት የሚቻለው ማን ነው ተባባሉ። ጌታችን ኢየሱስም ሐሳባቸውን አውቆ በልቡናችሁ ክፉን ለምን ታስባላችሁ አላቸው። ይህንን በሽተኛ አልጋህን ተሸክመ ሂድ ከማለትና ኃጢአትህ ተሰረየልህ ከማለት ማንኛው ይቀላል? በዚህ ዓለም ኃጢአት ማስተስረይ ለሰው ልጅ ሥልጣን እንዳለው ታውቁ ዘንድ በተገባችሁ ነበር አላቸው። ይህንም በሽተኛ ተነስተ አልጋህን ተሸክመ ወደ ቤት ሂድ አለው። ተነስቶም አልጋውን ተሸክሞ እግዚአብሔርን እያመሰገነ ወደ ቤቱ ሄደ። ሕዝቡም ይህንን አይተው በዚህ ዓለም ኃጢአት ያስተሰርይ ዘንድ ለሰው ልጅ እንዲህ ሥልጣን የሰጠ እግዚአብሔርን አደነቁ፣ አመሰገኑ። አይሁድ ግን ኃጢአትን የሚያስተሰርይ እሱ ኃጥእ ነው አሉት። ጸሐፍት ፈሪሳውያንም ስትሴስን የተገኘች ሴት አስረው አመጡና በጌታችን ፊት አቆሞ መምህር፣ ይህች ሴት ስትሴስን አግኝተን አምጥተናታል። በእኛ ሕግ ሙሴ በደንጊያ ትወገር ብሎ ሥርዓት ሰርቷል። አንተ ስለ እርሷ ምን ትላለህ አሉት። ይህንንም ማለታቸው በእርሱ ላይ ምክንያት ያገኙበት ዘንድ ሊፈታተኑት ነው። ጌታችን ኢየሱስም ምድር እየተመለከተ እያንዳንዳቸው ኃጢአታቸውን ከስማቸው ጋር በጣቶቹ ጻፈ። ነገር ግን የአንዱን ኃጢአት ለአንዱ አልገለጠም። ጌታችን ኢየሱስም ኃጢአትን የሚሰውር ነው እንጂ። ከእናንተ ኃጢአት የሌለበት ሰው መጀመሪያ በድንጋይ ይውገራት አላቸው። ዳግመኛም ወደ ምድር ተመልክቶ የቀረ ኃጢአታቸውን ጻፈባቸው። ይህንንም ዘለፋቸውን ሰምተው ወጥተው ሄዱ። ጌታችን ኢየሱስም ይህችን የታሰረች ሴት የሚፈርዱብሽ ሰዎች ወዴት አሉ ብሎ ቢጠይቃት ጌታዬ እኔ አላውቅም አለችው። ጌታችን ኢየሱስም እኔ አልፈርድብሽም፣ በደህና ሂጂ፣ ዳግመኛም አትበዴ አላት። አይሁድ ግን ኃጢአትን የሚያስተሰርይ እርሱን ኃጥእ አሉት። ጌታችን ኢየሱስን ያይ ዘንድ ከዛፍ ላይ የወጣ የቀራጮች አለቃ የሚሆን ዘኬዎስን ኃጢአቱን ይቅር አለው። ከቤቱም ገብቶ አለ፣
ሽቱ የቀባችውን እግሩንም በእንባዋ ያጠበችው በራሷ ጠጉር ያራሳቸውንም ብዙ ኃጢአቷን ይቅር አላት፣ ብዙ ወዳለችና። ኃጢአትን ይቅር የሚል በጎ የሚሰራ እንደዚህ ያለውን አምላክ ገፉት፣ ሰደቡት። ጌታችን ኢየሱስንም ይገርፉት ዘንድ እግሮቹንም እጆቹንም ከደንጊያ ጋር የኋሊት አሰሩት። ነቢዩ ጀርባዬን ለግርፋት ሰጠው ያለውን አላስተዋሉምና የኃይሉን ጽናት የእጆቹንና የእግሮቹን ልዕልና አላስተዋሉምና መጥምቁ ዮሐንስ ከእኔ በኋላ የሚመጣው ከእኔ ይጸናል ብሎ ካስተማራቸው በኋላ የእግሮቹን ጫማ ማዘቢያ ለመፍታት የማይገባኝ ነኝ። እኔ በውሃ አጠምቃችኋለሁ፣ እርሱ ግን በመንፈስ ቅዱስ በእሳት ያጠምቃችኋል። የወድማን እህል የሚያጠራባቸው መንሾች በእጆቹ የተያዙ፣ ስንዴውን በሪቅ በጎተራ ያከማቻል። ገለባውን ለይቶ ከማይጠፋ እሳት የሚያቃጥልበት በመንፈስ ቅዱስና በእሳት የሚያጠምቅ እንደዚህ ያለውን አምላክ አሰሩት። ጌታችን ኢየሱስንም ካሰሩት በኋላ 4 ቤት ጭፍሮችና ጲላጦስ በገመድና ባለንጋ 6666 ጊዜ ገረፉት። 5000 ነው የሚሉም አሉ። የግርፋቱን ቁጥር እያሳሳቱ ገርፈውታልና የሚሞት እንዳይገረፍ የማይሞትም እንዲገረፍ እያወቁ በግፍ ገርፈው በግፍ ገደሉት። የተገረፈባቸውንም አለንጋና ገመድ በደም ታለሉ። ከግርፋቱም ጽናት የተነሳ ሥጋ ሁሉ አለቀ። 1086 ከሚሆኑ ቁስሎችም ወገን አጥንቶቹ ታዩ። ጥቁርና ሰማይ የሚመስሉ ቁስሎች ግን 1190 ናቸው። የማይገረፍ አምላክ በዚህ ሥጋ ተገረፈ። ጲላጦስ እጁን ከታጠበ በኋላ ጌታችንን የገረፈው በጆሮ ለሚሰማው በዓይን ለሚያየው ሰው ዕጹብ ድንቅ ነው። በመገረፉም አይሁድን ደስ አሰኛቸው። ጌታችን ኢየሱስ ግን በመገረፉ ሰውን ሁሉ ከተገረፈባት ኃጢአት ፍዳ አዳነን። ስለ ልጆቹና ስለ አዳም መገረፍን መታሰርን ከፍሎልናልና። ጲላጦስም ፈቃዳቸውን ለመፈጸም ስቀሉት ብሎ ጌታችንን ለአይሁድ ሰጣቸው። የጭፍራ ባለዋሶችም ጌታችንን ተቀብለው ወደ ፍርድ አደባባይ ወሰዱት። የንጉሡ የቄሳር ስዕል ወዳለበት በደሙ አንድ የሆኑትን ሰዎች ሁሉ ሰበሰቡ። በአምስቱ መንግስታት መዘባበቻ ይዘብቱበት ዘንድ ልብሶቹንም ገፈው የመንግስት ልብስ የሚሆን ነጭ ሐር፣ የካህናት ልብስ የሚሆን ቀይ ሐር፣ ህብራቸው ቀይና ጥቁር የሚሆን ልብስ አለበሱት። የአጣቢ ሳሙና ማንጻት የማይቻለው እንደ መብረቅ የሚያንጸባርቅ እንደ በረድ የሆነ ነጭ ልብስ የሚለብስ ሲሆን እንደዚህ በምድር በመዘባበት ቀይ ሐርና ነጭ ሐር አለበሱት። ለኪሩቤል ልብሰ ረቅ ልብስ፣ ለሱራፌል ግርማ ያለው የመብ የሚያለብሳቸውን እርሱን በእሳት በተጋረደ ዙፋን ላይ የሚቀመጥ እሱን በመዘባበቻ መቀመጫ ላይ አስቀመጡት። ከዚህ ከዙፋን ውስጥ እንደ እሳት ግለት ብልጭታ መብረቅም ነጎድጓድም ይወጣል። ከዚህም ከዙፋኑ ስር የነፋስ ባህር የብርሃን ባህር ይመነጫል። ከዘነባባ እሾህ ጋራ የተታቱ በመርፌ አምሳል የተሰሩ 50 እሾዎች ያሉበት የመገዳደሪያ አክሊል አቀዳጁት። እሊህም እሾዎች እስከ ራሱ አጥንት ድረስ ገቡ። የሕይወት መገኛ እርሱን የእሾህ አክሊል አቀዳጁት። ዓለምን ሁሉ የሚያድን እርሱን የእሾህ አክሊል አቀዳጁት። መላእክትን የብርሃን ራስ ቁር የሚያቀዳጃቸው የነገሥታት ገዢ የሚሆን እርሱን የእሾህ አክሊል አቀዳጁት። በእሾህ አክሊልም ከራሱ ክፍል የበሱት ያቆሰሉት 1000 ናቸው። ከራሱም ቁስሎች ደም እንደ ውሃ በዝቶ ፈሰሰ። ፊቱም ደምን ለበሰ፣ ሰውነቱም ሁሉ በደም ተጠመቀ። የጽዮንም ልጆች እናቱ ያቀዳጀችውን አክሊል ተቀዳጅቶ አዩት። ተድላ ደስታ የሚያደርግበትና የሙሽርነቱ ቀን ነውና። በቀኝ እጁ ዘንግ ሲያዙት፣ ሲያሽሟጥጡ ከፊቱ እየወደቁ እጅ ነሱለት። የመላእክት ሰራዊት እየደነገጡ የሚሰግዱለትን የአይሁድ ንጉሥ ቸሩ ለሃል አሉት። ሥልጣናትና ሊቃናት እየፈሩ ለሚሰግዱለት እርሱን በትዕቢት እጅ ነሱለት። 5 የሚሆኑ መዘባበቻቸውን ከጨረሱ በኋላ በምራቁ 2ኛ ዓይኖችን በሚፈጥር ፊት ምራቃቸውን ተፉበት። ዳግመኛም ፊቱን በጥፊ መቱት። ኪሩቤል ፊቱን ከማየት የተነሳ በእሳት አክናፍ የሚሰወሩት ያልበደላቸውን እርሱ አይሁድ ፊቱን ጸፉት። ፊቱ እንደ መንፈስ ቅዱስና እንደ አባቱ ሲሆን በሥጋው ፊቱን ጸፉት። ከፊቱ ግርማ የተነሳ
ፍጥረት ሁሉ የሚርዱለት የሚንቀጠቀጡለት የፈጣሪያቸውን ፊቱን ጸፉት። መጀመሪያ በመመታቱና የሾህ አክሊል በመቀዳጀቱ ራሱ የቆሰለ ከመሆኑ በላይ የያዘውን በትር ከእጁ ተቀብለው ራሱን መቱት። ነገር ግን የሾህ አክሊልን በመቀዳጀቱ በምድራችን ላይ የበቀሉትን አሜከላና ሾህ እርግማንን አጠፋልን። ራሱንም በዘንግ በመመታቱ የታላቁን እባብ 7ቱን ራሶቹን 10 ቀንዶቹን አጠፋልን። ከዚህ በኋላ ጌታችን ኢየሱስን ከግንብ ላይ አውጥተው ሲዘባበቱ በመስኮት ዘልቀ ተመልከት አሉት። እንደ ነገሥታትም ልማድ ለሕዝቡ ተገልጸ ታያቸው ንጉሣችን ነህና አሉት። ጌታችን ኢየሱስም ለሕዝቡ በተገለጸላቸው ጊዜ እየሳቁ ተዘባበቱበት፣ ጥርሶቻቸውንም አፋጩበት። ስንኳን በዓይናችን አየነው እያሉ ተናገሩ። ጌታችን ኢየሱስን ከግንቡ ላይ አወርደው እስከ ደረቱ ከጉድጓድ ቀበሩት። በጉድጓድም ውስጥ እንዳይሞት እጆቹን ከተተከለ ግንድ ጋር አሰሩት። ለሞትም በደረሰ ጊዜ ከጉድጓድ አወጡት። ጲላጦስም ወደ አይሁድ ወጥቶ አንዲት ስንኳ በደል እንዳላገኘውበት ታውቁ ዘንድ እነሆ ወደ ውጪ ያወጣላችኋለሁ አላቸው። ጌታችን ኢየሱስም ነጭ ሐር ለብሶ የሾህ አክሊል ተቀዳጅቶ ወደ ውጭ ወጣ። ይህ ሰው እነሆ አላቸው። የካህናቱም አለቆች ብላቴኖቻቸውን ባዩት ጊዜ ስቀለው ስቀለው ብሎ ጮኹ። ጲላጦስም እኔስ ያገኘሁበት በደል የለኝም፣ እናንተ ወስዳችሁ ስቀሉት አላቸው። አይሁድም መልሶ ለእኛስ ሕግ አለን፣ እንደ ሕጋችን ሊሞት ይገባዋል፣ የእግዚአብሔር ልጅ ነኝ ብሏልና አሉ። ጌታችንስ በእውነት የእግዚአብሔር ልጅ ነው፣ አባቱ እግዚአብሔር አብ በደብረ ታቦርና በዮርዳኖስ የምወደው ልጄ ይህ ነው የሚነግራችሁን ስሙት ብሏልና። መንፈስ ቅዱስም በደመና በርግብ አምሳል ወርዶ በላዩ ተቀምጦ የእግዚአብሔር ልጅ ነው ብሎ መሰከረለት። ሙሴም ኤልያስም በደብረ ታቦር የእግዚአብሔር ልጅ አሉት። ከዚህም አስቀድሞ ጌታችን ኢየሱስ ደቀ መዛሙርቱን በቂሳርያ እናንተስ ማን ትሉኛላችሁ ብሎ ጠየቃቸው። ያን ጊዜ አባቱ እግዚአብሔር ለጴጥሮስ ገለጸለት። ጴጥሮስም የእግዚአብሔር ልጅ ክርስቶስ አንተ ነህ አለው። ጌታችን ኢየሱስም መልሶ የዮና ልጅ ስምዖን አንተም ንዑድ ክቡር ነህ አለው። ሰማያዊ አባት ገልጾልህ ነው እንጂ ሥጋዊ ደማዊ መምህር አልገለጸልህምና። ከዚህም አስቀድሞ የምስጢር መልእክተኛ ገብርኤል ክቡር ልዑል ነው፣ የልዑል እግዚአብሔር ልጅ ይባላል አለው። መጥምቁ ዮሐንስም እግዚአብሔርን ፈጽሞ ያዩ የለም፣ በአባቱ ቀኝ ተቀመጠ፣ አንድ ልጅ አይቶ ነገረን እንጂ አለ። ዳግመኛም እኔ አይቼዋለሁ፣ የእግዚአብሔር ልጅ እንደሆነ እኔ ምስክሩ ነኝ አለ። ዳግመኛም አብ ልጁን ይወዳልና ሁሉንም በእጁ ሰጠው። በወልድ ያመነ የዘላለም ሕይወት አለው፣ በወልድ ያላመነ ግን ለዘላለም ሕይወትን አያያትም፣ መቅሰፍት በሱ ላይ ይኖራል እንጂ። ናትናኤልም መምህር በእውነት የእግዚአብሔር ልጅ የእስራኤልም ንጉሣቸው አንተ ነህ አለው። ወደ መርከቡም በወጣ ጊዜ ባሕረ ነፋሳትም ታዘዙለት። በመርከቡ ውስጥ ያሉ ሰዎች ሁሉ መጥተው የእግዚአብሔር ልጅ ክርስቶስ አንተ ነህ እያሉ ሰገዱለት። ጌታችን ኢየሱስም ደቀ መዛሙርቱን እናንተም ከነዚህ ጋር ልትሄዱ ትወዳላችሁን አላቸው። ጴጥሮስም መልሶ አቤቱ ጌታዬ፣ የዘላለም ትምህርት ሕይወት ከአንተ ሳለ ወዴት እንሄዳለን? እኛስ የእግዚአብሔር ልጅ ክርስቶስ እንደሆንክ አውቀን አምነናል አለው። ማርታም ወደዚህ ዓለም የመጣ የእግዚአብሔር ልጅ ክርስቶስ አንተ እንደሆንክ አምኜብሃለሁ አለች። ነባቤ መለኮት የሚባል ዮሐንስም ይህ ሁሉ የተጻፈ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ ነው፣ በእርሱም አምናችሁ የዘላለም ሕይወትን ታገኙ ዘንድ ነው አለ። ወደ ጥንተ ነገራችን እንመለስና ጲላጦስ ግን ይህን ነገር ሰምቶ እጅግ ፈራ። ወደ አደባባይም ወጥቶ ጌታችን ኢየሱስን አንተ ከወዴት ነህ አለው። ጌታችን ግን ምንም አልመለሰለትም። ጲላጦስም መልስ አትመልስልኝምን? ላድንህ እንዲቻለኝ አታውቅምን? አለው። ጌታችን ኢየሱስም መልሶ ከሰማይ ሥልጣን ካልተሰጠ በምን በእኔ ላይ ሥልጣን የለህም አለው። ነገር ግን ባስያዘኝ በይሁዳ ጽኑ ፍዳ አለበት። ስለዚህም ነገር ጲላጦስ ሊያድነው ወደደ። አይሁድም ይህን ካዳንከው የቄሳር ወዳጁ አይደለህም፣ ንጉሥ ነኝ የሚል ሁሉ የቄሳር ወንጀለኛ ነውና አሉት። ጌቶቼ አብ መንፈስ ቅዱስ አደራላችኋለሁ። እመቤቴ ማርያም አንቺንም ቃል ኪዳን ትገቢልኝ ዘንድ ማልድሻለሁ። በነፍሱና በሥጋው በተቀበላቸው መከራዎች ሁሉ በመቸንከሩ
የሾህ አክሊል ተቀዳጅቶ በመሰቀሉ በሞቱም ወደ ሲኦል በመውረዱ በጦር በመወጋቱ ጌታችን ኢየሱስ በመቀበሩ ኃጢአቴን ሁሉ ይቅር ትሉ ዘንድ ከኃጢአትም ፍዳ ሁሉ ታድኑኝ ዘንድ ለዘላለሙ አሜን። የሐሙስ አርኬ አገባቡ ጥፋት ሲሆን በርባንን ያድንላቸው ዘንድ ጲላጦስን ለመኑት። አቤቱ የአይሁድ ወገኖች ባለመከፈል ጮኹብ፣ ሁሉንም አስጮኹብ። በቃላቸውም ስቀለው ስቀለው አሉ። ተሰብስበው ከንቱ ነገርን የተናገሩ አይሁድ በማቃለል ኢየሱስን በሞት እናርቀው በርባንን እናድነው ባሉህ ጊዜ ታገስክ። የኢየሱስን ትዕግስት ምድር መሸከም ተሳናት ብሎ የኔ የባሪያ ቃል ትዕግስትን አመሰገነው። አይሁድ ይገርፉ ዘንድ በኃይል ወደ ደንጊያ ምሰሶ ገፍተው በመረጡት ገመድ ከእርሱ ጋር ያሰሩ። ሄሮድስ የገረፈ ቃል ኃጢአት ማስተስረይ በሚችል በስልጣን በደሌን አስተስረይልኝ፣ በደሌ እንደ ሳርና እንደ ቅጠል በስቷልና። ከልብስ የተራቆትክ መጽሐፍም እንደተናገረ በጅራፎች አጥንት እስኪታይ የተገረፍክ፣ በ5 እልፍ ልክ በመገረፍ ክርስቶስ ግዙፍ የሚሆን ባላንገት እኔን ከአፍ በወጣ ስልጣን ከመቆረጥ አድነኝ። 5 በሆኑ በመንግሥት ሥራዎች ይጫወቱብ ዘንድ በንጉሥ ስዕል ቤት ያገቡ አይሁድ በዝብብት ወንበር ያስቀመጡ ክርስቶስ ወይ ችግረኛ ልጁን አባት እንዳዳነው ከሦስቱ ጥል በቸርነት አድነኝ። በሰማይ አምሳል ጥቁር ሐርና ቀይ ግምጃ ለበሱ በበትር በመደብደብና በጥፊ በመመታት ጊዜ ያልተናገርክ ነቢይ እሳትና ውሃ በውስጧ ከተቀላቀሉባት ከታላቅ ባህር መስጠም በመስቀልህ አድነኝ። የ70 እሾሆች አይነት ያለበት የተግዳሮት ዘውድን አቀዳጅተው ያገዳደሩ በእሾሆች ቁጥርም የከበረ የራስ ደም የፈሰሰ መልአከ ሞት በእሳት ጉጠት ነፍሴን እንዳያወጣ እንደ ቸር ወዳጅ በሞቴ ጊዜ በረድኤት ጎብኘኝ። ዓለምን በያዘ እጅ በትርን ያስያዙ በሽንገላ ራስን የመቱ ክርስቶስ ወይ መልአክን ከሆንኩ በኋላ በሥራዬ እንስሳ ሆኛለሁና ከረቂቅ ሥልጣን የተነሣ ወዴት እሄዳለሁ? ከፊትህስ ወዴት እሸሻለሁ? ከረጅም የጨዋታ ሕንፃ ወረዱ ወገኖች በመለኮቱ ረቂቅ የሚሆን ሰው እስከሆነ ደረት ድረስ በጥልቅ ጉድጓድ ውስጥ የቀበሩ ጽድቅ የሌለኝ እኔ ባሪያን ጳውሎስ እንደነገረኝ በቸርነት አጽድቀኝ። በመስገድና በመንበርከክ ያሽሟጠጡ ወገኖች የእግዚአብሔር ልጅ አይደለም ያሉ ከመታወክ ዕብራዊ ሕይወትን ከጠሉ ዘንድ ጲላጦስን ይህንን ሰው ብታድነው ፈጽመ የንጉሥ ወዳጅ አይደለህም አሉት። ጌታዬ ኢየሱስ ክርስቶስ ወይ እኔን ባሪያህን ጠብቀኝ ለዘላለሙ አሜን።